እነዚህን በምን ስልጣን ታደርጋለህ? ስልጣንስ የሰጠህ ማን ነው? አሁን ክርስትና እኮ ቢስፋፋ የሚያመጣው ችግር ሲሉ ጥናታዊ ጽሑፍ ሲያቀርቡ አሁን ድረስ ክርስትና አይደርስም። ሕግ ለማጽደቅ ተሰጥቶ ሳለ ለመንቀፍ፣ ለመጥላት፣ ለመከፋፈልና ለመመጻደቅ ለግብዝነት አሳልፈው የባሰ ኃጢአተኛ በማድረግ የሚታወቁ የዚያ ዘመን የሕግ መምህራን ናቸው ፈሪሳውያን የሚባሉት። ነገረ ፈሪሳውያን ቅድስቲቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዕለቱ ከምትዘክራቸው ቅዱሳን አንዱ ኒቆዲሞስ ነው። ሁሉም ክዋኔ በርግጥ ነገረ ክርስቶስ መሆኑ አይታበልም። የዓለሙ መድኃኒት የባረካትና የመረጣት ቤተክርስቲያን ደግሞ ቅዱሳኑ ያደረጉትን ተጋድሎ በምሳሌ ዘወትር እያወሳች ሺህ ዘመናት ተቆጥሯል። እንደ ወጉ አንድ ሰው ወደ ቤተክርስቲያን ሲገባ በቅጽሩ የፊት መሬት ላይ ተደፍቶ ይስማል። ይህም የክርስቶስ መቃብር የሚታወስበት ነው። ቀጥሎ ደግሞ ወደ ግራና ቀኝ መሳለም ይገባል። በዚህም ክርስቶስ ሲሞት ከጎኑ የቆሙትና ገላውን የገነዙት ዮሴፍና ኒቆዲሞስ ይታሰባሉ። በቅዳሴ ወቅትም የኢየሱስን አምሳለ ሙት ገላ የሚይዙት ቀሳውስት ሁለቱን ቅዱሳን ይወክላሉ። በሰሙነ ሕማማት የመጨረሻ ምህላ ላይ አምሳለ ገላውን ይዘው መንበሩን ለረጅም ሰዓት ይዞራሉ። አሁንም እንደ ዮሴፍና ኒቆዲሞስ ጽሩይ ወመቅዳንጹ ሐሊብ ማርያም መስዋብ ዘመና ለሆብ የኢትዮጵያ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን የመሰረታትን ኢየሱስ ክርስቶስ ስቃይና መከራውን በቅጡ የተረዳች ከመሆኗ ባለፈ በየዕለቱ ትኖረዋለች፣ ታኖረዋለች። አማኑኤል እግዚአብሔር የሰውን ልጅ ከኃጢአቱ ለማዳን እንደ ትንቢቱ መምጣቱንና አብሮት መሆኑን አይሁድ ሊያምኑ አልፈቀዱም። በቤተልሔም ቢወለድም ያደገባትን ናዝሬት ገሊላ እያናናቁ ነቢይ ከዚያ እንደማይወጣ በመንቀስ ተዘባብተዋል። በአጠቃላይ የገለጸውን እምነት ላለማየት ዓይናቸውን ጨፍነዋል። እንደውም በሐሰት ወንጅለው አስገድለውታል። በተለይ ክርስቶስን አብዝተው የተቃወሙትና ሞት የፈረዱበት ፈሪሳውያን፣ ሰዱቃውያንና ጻፎች ናቸው። ቅድስቲቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዕለቱ ከቅዳሴ ላይ የማታጎለው ኒቆዲሞስ ከዘመኑ ፈሪሳውያን አንዱ ነበር። በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እንዲህ ሰፍሯል። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ሊወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ እንዲሁ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም ከሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ
እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። የነገረ መለኮት መምህሩ ዲያቆን ሄኖክ ኃይሌ እንደሚያስረዱት ቅድስቲቱ ቤተ ክርስቲያን ፈሪሳዊው ኒቆዲሞስ የአይሁድ አለቃ ተብሎ ለተጠራበት ማዕረግ 3 ትርጓሜ ትሰጣለች። የመጀመሪያው የሸንጎ አባልነት ማዕረግ ያጎናጸፈው አስተዳደራዊ ስልጣን ነው። በሁለተኛ ደረጃ በሀብት መደረጀቱ ነው። ክርስቶስ የተገነዘበት በብታ ውድነት የኒቆዲሞስን ወረት ይጠቁማል። ሶስተኛው የዘመኑን ዕውቀት በቅጡ መቅሰሙ ነው። እንግዲህ ይህንን ሰው ትንሽ ማድነቅ ይገባናል በብዙ ምክንያት። የመጀመሪያው 3ቱ ነገሮች ያሉት ክርስቶስን ለመከተል መሞከሩ፣ አንደኛ ሀብቱ፣ ሁለተኛ ሹመቱ፣ ሶስተኛ ዕውቀቱ። ለአንዳንድ ሰዎች ክርስቶስን መከተል ያልተማሩ ሰዎች ጎዳና የሚመስላቸው ሰዎች አሉ። በአጠቃላይ ክርስትና ሃይማኖት ማለት ያለ መማር ምልክት አድርገው የሚመለከቱ የሚያስቡ ሰዎች አሉ። በእርግጥም ይህን የሚያሳይ ነገር ክርስቶስ ካስከተላቸው ሐዋርያት የሚበዙት ያልተማሩ ሰዎች ነበሩ። በጣም ይገርም። አሳ አጥማጆች ነበሩ፣ ምንም እረኞች፣ ምንም የማያውቁ። አምላካችን ጥቂት ነው የተማሩ ሰዎች ያስገባው እንጂ አብዛኛው ያልተማረ ሰው ነበር። ያልተማሩ መሆናቸው በአንድ ወገን ትህትናም እንዲኖራቸው አድርጓል። አሁን ሐዋርያት በሙሉ የተማሩ ፕሮፌሰሮች ቢሆኑ ኖሮ ክርስትና ወደኛ ይደርሳል አይደርስም? ቁጭ ብለው ሪስክ ያጠናሉ አይደል? አሁን ይህ ክርስትና እኮ ቢስፋፋ የሚያመጣው ችግር ሲሉ ጥናታዊ ጽሑፍ ሲያቀርቡ አሁን ድረስ ክርስትና አይደርስም። ይህ በአይሁድ ማህበረሰብ ዘንድ ከፍተኛ ክብር ያለው ሰው ወደ ክርስቶስ ለመቅረብ ምሽትን የመረጠው ፈሪሳዊነቱ ስለተጫነው ነው። በዘመኑ ክርስቶስን መከተል ያልተማሩና ድሆች ምርጫ ተደርጎ ተወስዷል። በከፍተኛ የልህቀት ደረጃ ላይ የሚገኘው ኒቆዲሞስም ወደ ረቡኒ ቀርቦ ክብሩን፣ ስልጣንና ሀብቱን መዘባበቻ ማድረግ አልፈለገም። ነገር ግን የክርስቶስን ትምህርት ለማወቅ ወደደ። ይህ ነው የፈሪሳዊነት መገለጫ። ኒቆዲሞስ አውቄያለሁ ብሎ ደምድሞ መሲሁን ስላልናቀ ሊማር መጣ። ሆኖም በጨለማ ተሸፈነ። ጸሐፊው በትረ ሙሳ እንደሚጠቅሰው የዓለሙን መድኃኒት የእግዚአብሔርን ልጅ ለማስገደል ያሴሩት ፈሪሳውያን ናቸው። እነዚህ ከፍተኛ ተሰሚነት ያላቸው ሰዎች የጠራ አፍቅሮተ እግዚአብሔር እንዳደረባቸው ይገልጻሉ። የሕገ እግዚአብሔር ጠባቂና ጠበቃ መሆናቸውን እያወጁ መልሰው ሳይሰሙት ቀሩ። ለመሆኑ ልባቸውን የደፈነው ሰዋዊ እብለታቸውና ትምክህታቸው ምንድነው? አብዱስ ሰመድ መሐመድ ዘረዝርላችኋለሁ። ከልደተ ክርስቶስ በፊት የከረመው 400 ዓመት መለኮታዊ ዝምታ የረበበበት ነበር። ነቢያት አልተነሱም። በአይሁድ ምድር አስተዳደራዊ፣ ማህበራዊና ኢኮኖሚያዊ ጥያቄ እየተነሳ ሁካታ ያነብራል። የፋርስ፣ የግሪክና የሮማ ቅኝ ግዛታዊ ቀንበር በአይሁድ እምነትና ማንነት ላይ ፈተና ደቀነ። በተለይ ግሪኮቹ ያስፋፉት ሃይማኖት የለሽነት የኑሮ ዘይቤ የአይሁድን ሕልውና አጣብቂኝ ውስጥ ከተተው። ፈሪሳውያን በዚህ መሃል ነው ያቆጠቆጡት። የስያሜው ስርወ ቃል የዕብራውያኑ ፔሩሺም ነው። ተቀደሰ፣ ተለየ የሚል ትርጓሜ ይሰጠዋል። እነዚህ ሰዎች ለነቢያት አለቃ ሙሴ የወረደለትን ሕግ እግዚአብሔር ንጽሕና ጠብቆ የማቆየት ኃላፊነት ተቀበሉ። ሕጉን በእምነት ከማይመስሏቸው ሁሉ ይከላከሉ ያዙ። ይህ ንቅናቄያቸው ከሃይማኖት ባለፈ አስተዳደራዊና ማህበራዊ ተልእኮ ያነገበ ነው። እንደ ሰዱቃውያን በቤተ መቅደስ የተገደቡ ካህናት አይደሉም። ይልቁንም በመካከለኛ የአይሁድ መደብ የሚገለጹ ነጋዴዎች፣ ጻፎችና ሕግ አዋቂዎች ናቸው። ጉልበታቸውን ቅድስት ኢየሩሳሌም ከተማ ውስጥ በሚገኘው ቤተ መቅደስ ዙሪያ ከመገደብ ይልቅ በመላ እስራኤል በተቋቋሙት ምኩራቦች አጸኑት። ለተራው ሕዝብ ሃይማኖታዊ ሕግጋትን እየተረጎሙ አስተምረዋል። የውጭ ወራሪ ክንዱን ባሳረፈባት ምድር የሚኖረውን የእግዚአብሔር ሕዝብ ማንነት ጠብቆ ለማቆየት ተጽፎ የተቀመጠውንም ሆነ በቃል ተቀባብሎ ትውልድ የተሻገረውን ትምህርት ማሳወቅ አስፈላጊ እንደሆነም ደምድመዋል። በጊዜ ሂደት ግን ይህ በቁጭት የተሰባሰበ ወገን ጽንፍ እየተቆናጠጠና ሕጋዊ ቅርጽ እየሰራ መጣ። ፈሪሳውያን ያገኙትን መንፈሳዊ መሪነት፣ ሥርዓትና ሕዝብን በሚፈልጉት መንገድ
እንዲያሽከረክሩ አስቻላቸው። ከጅምሩ በመጽሐፍ የታዘዙትን ሃይማኖታዊ ቀኖና ችላ ብለው በራሳቸው ጊዜ ያበጁትን ሥርዓት አምልኮ የሙጥኝ አሉ። በጽድቅ ሥራ ከመላ ምድሪቱ ሁሉ ራሳቸውን የበቁ አደረጉ። ነገራቸውን ሁሉ አደንድነውና ሕጋዊ ጨርቅ አልብሰው የማይለወጡና የማይለመጡ ሆኑ። ከእውነተኛ መንፈሳዊነት ይልቅ በጻድቅነት የተጎናጸፉት ሥልጣን በሃይማኖት ላይ ቁጥጥራቸውን እንዲያጠብቁ ዕድሉን ፈጠረላቸው። የሰው ልጅ ፍጹም ንጹሕ መሆን ይገባዋል የሚለው አመለካከታቸው ወደ ግብዝነት ከተታቸው። ከፈጣሪ ጋር እውነተኛ ትስስር ለሚመኙ ሰዎችም እንቅፋት ሆኑ። ሰዎችን ሕግ በማስጠበቅ ሰበብ ረቂቅ የሆኑ ኃጢያቶችን በልባቸው እንዲከማቹ እያደረጉ ሕግ ለማጽደቅ ተሰጥቶ ሳለ ለመንቀፍ፣ ለመጥላት፣ ለመከፋፈልና ለመመጻደቅ ለግብዝነት አሳልፈው የባሰ ኃጢያተኛ በማድረግ የሚታወቁ የዚያ ዘመን የሕግ መምህራን ናቸው ፈሪሳውያን የሚባሉት። ፈሪሳውያን ለሊቀ ነቢያት ሙሴ የወረደው መጽሐፍ አንድም እንዲጓደል አይፈልጉም። ትእዛዛት ሁሉ የመጨረሻውን ጥንቃቄ በማድረግ መፈጸሙን እንደ ግዴታ ቆጠሩት። ይህም መፈጸም ግለሰቦችን በተናጠል ወደ ጽድቅ ከመምራት ባለፈ በሀገራቸው ላይ የወደቀውን በደል እንደሚሰብርላቸውም አመኑ። ይሁንና ከመጽሐፍ ከወረደው ቃል በተጨማሪ በጊዜ ሂደት የታዩ ክስተቶች ትርጓሜ የተሰጥቷቸው ትውልድ የተቀባበለው አፋዊ መተዳደሪያ ሆነ። ይህም አይሁድ በዕለት ተዕለት ውሎ ሊከተሉት የሚገባውን የሕይወት ዘይቤ ይዘረዝራል። አይሁድ እጃቸውን እንዴት እንደሚታጠቡና በሰንበት ቀን ከቤታቸው ሊጓዙ የሚችሉበትን ርቀት ጭምር የሚደነግግ ሕግ ነው። ይህ ሕጋቸው የሰው ልጅ ከፈጣሪው ጋር በራሱ መንገድ የሚያደርገውን ግንኙነት በውጫዊ ቅድመ ሁኔታ አጥለቅልቆታል። ክርስቶስ ሰዋዊውን ምግባር ከእግዚአብሔር ትእዛዝ የበለጠ ቦታ ሰጣችሁት በማለት በተደጋጋሚ ወቅሷቸዋል። እርሱም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እግዚአብሔር አባትህንና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሙት ብሏልና። እናንተ ግን አባቱን ወይም እናቱን ከኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁም የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች፣ ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው፣ የሰውም ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ሕዝቡንም ጠርቶ ስሙ አስተውሉም፣ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው። ፈሪሳውያን ይህን ቃል ሰምተው እንደተሰናከሉ አወቅህን አሉት። እርሱ ግን መልሶ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል፣ ተዋቸው፣ ዕውሮችን የሚመሩ ዕውሮች ናቸው፣ ዕውርም ዕውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ አለ። መጽሐፉ የወረደው እግዚአብሔርና ሰውን ለማቀራረብ ነበር። ፈሪሳውያን ያነበሩት ወግ ግን አጥር አበቀለ። አጥሩ መለኮታዊ ነጻነትና እውነተኛ አምልኮን የሚጻረር ሆነና አረፈው። ሊጠብቁትና ሊሞግቱለት የቆሙለትን እውነተኛ ሃይማኖት መመልከት ተሳናቸው። ፈሪሳውያን የሃይማኖት መምህራን ስለሆኑ በሕዝቡ ይከበራሉ። በሥልጣናቸው ገደብ የለሽነት ደግሞ ይፈራሉ። በምኵራብና በሸንጎ ውስጥ ተሰሚነታቸውን ማንም አይነቀንቀውም። መነሻቸው የአይሁድን እምነት ከጥፋትና ከመጤ ተጽዕኖ መታደግ ነበር። የእግዚአብሔርን ሕግ ከልባቸው ተቀብለውና ጠብቀው ኖረዋል። ይህ ለፈጣሪያቸው ያደረባቸው ቀናይነት ከዘመን በኋላ ነው መንገዱን የሳተው። ምዕመኑን ወደ ቀናችው ሃይማኖት መርተው ልባዊ መለኮትን መስበክ ሲገባቸው የፈጣሪን ትእዛዝ ለመፈጸም ሲባል የተሰራውን ውጫዊ ሥርዓት እያገነኑት መጡ። ከቅድስና ይልቅ የተሰናከለ ሃይማኖት በረታ። ሰዎችን ከፈጣሪ ጋር ከማስታረቅ ይልቅ ማስኮነን ሥራቸው ሆነ። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣
እነርሱ ግን በጣታቸውስ እንኳ ሊነኩት አይወዱም። ለሰውም እንዲታዩ ሥራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። በምሳም የከበሬታ ስፍራ፣ በምኵራብም የከበሬታ ወንበር፣ በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ። ፈሪሳውያን ለምህረት ቦታ የላቸውም። ባጠፋ ላይ ሁሉ ይፈርዳሉ፣ በድንጋይ ተወግሮ እንዲገደልም ያውጃሉ። የዚህ አይነቱ የእምነት ግብዝነት የፈሪሳውያን መገለጫ ነው። ሕግን በማስከበር ስም ተሸፍኖ እምነትን ለመጠበቅ የሚተካከለኝ የለም ብሎ መኮፈስ ፈሪሳውያን የሚታወቁበት ነው። ከፈሪሳውያንም አንድ ከእርሱ ጋር ይበላ ዘንድ ለመነው። በፈሪሳዊውም ቤት ገብቶ በማዕድ ተቀመጠ። እነሆም በዚያች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳዊው ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቱ የሞላበት የአልባስጥሮስ ቢልቃጥ አመጣች። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርስ ጀመረች። በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች። የጠራው ፈሪሳዊም አይቶ ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉትም ቢያጡ ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተወለቱ ይመስለኛል አለ። እርሱም በእውነት ፈረድህ አለው። ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያለህን? እኔ ወደ ቤትህ ገባሁ፣ ውሃስ እንኳ ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተ አልሳምከኝም። እርሷ ግን ከገባሁ ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም። እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአቷ ተሰርዮላታል። ጥቂት ግን የሚሰረይለት ጥቂት ይወዳል። እርሷንም ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን እንኳ የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት። ፈሪሳውያን ሕግን የመተርጎም የተናጠል ሥልጣን እንዳላቸው ይቀበላሉ። የሌሎች ተግባር እነሱ የሚነግሯቸውን መቀበል ነው። ማፈንገጥ ለማንም አይፈቀድም። አይሁድ ከፈሪሳውያን ቃል መውጣት እንደሚያስወግዝና እንደሚያስገለል ስለሚረዱ በፍርሃት ኖረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወንጌል መምህር ዲያቆን ብርሃኑ አድማስ ፈሪሳዊነት በጽድቅ የተሸፈነ የሰይጣን ልጅነት መሆኑን አበውን ጠቅሰው ያስረዳሉ። አንድ አባት እንዲህ ያለውን ፈሪሳዊነት ሲናገረው ፈሪሳዊነት ይላል፣ ፈሪሳዊነት በጽድቅ የተሸፈነ የሰይጣን ልጅነት ነው ይላል። እግዚአብሔር ከዚህ ይጠብቃል። ስታዩት ጽድቅ የሚመስል ግን ውሉደ ጋኔን ውሉደ ሰይጣን ነው ፈሪሳዊነት። ግን ስታዩት ከላይ መሸፈኛው ጽድቅ ነው ይላል። ፈራጅነት ልዩ ምልክታቸው ነው። በተለይ የሚጸድቁ ሰዎችን ለመኮነን የሚስተካከላቸው የለም። ፈሪሳውያን እርስ በርስ ይከባበራሉ። አንዳቸው ሌላኛቸውን በፍጹም ሲተቹ አይታዩም። ጥፋትም ቢኖር እንኳ ይሸፋፈናሉ። ክርስቶስ የተለሰነ መቃብር ትመስላላችሁ ብሎ ገልጿቸዋል። ክብብራቸው ከሌሎች አብዝቶ ውዳሴ ከመመኘት የሚመነጭ ነው።
ፈሪሳውያን በሕግ ተዘርዝሮ በተገለጠ ኃጢአትና ጥፋት ፊት ለፊት አይከሰሱም። ላዩን ለሙሴ የተሰጠውን ትእዛዝ አክባሪ መስለው ይታያሉ። ለምሳሌ ሲሰርቁ አይገኙም። ነገር ግን ለአባቶች መታሰቢያ ከቀረበ አስራት በኩራት ላይ ቀንሰው ወስደው ቤታቸውን ይሞላሉ። ኃጢአት ወደ ዓለም በገባበት ትዕቢት በእጅጉ የተሞሉ ናቸው። ግና እና በምን ተለክቶ አጠፉ ይባላሉ። የዓለሙ መድኃኒት ኢየሱስ ክርስቶስ የእምነት ጠባቂ የተባሉትን ፈሪሳውያን ግብዝነት በተደጋጋሚ ሲነቅፍና ሲያርም በቅዱስ ወንጌል ላይ ሰፍሮ ይገኛል። የእምነትን መሠረታዊ መርህ በተዛባ መንገድ ተርጉመው ሕዝብ ላይ መጫናቸውን ነግሯቸዋል። ከውስጥ ያለውን እምነት ከማጎልበት ይልቅ የታይታ ግብርን ሲፈጽሙ እንደማይበጃቸው መክሯቸዋል። ልብን መስጠት፣ ምሕረት፣ እምነትና ፍትሕ እንደሚያጸድቅም አስተምሯል። ፈሪሳውያኑ ግን ኢየሱስን በሥልጣናቸው ላይ እንደተደገነ ስጋት ነው የተመለከቱት። በሕዝቡ ዘንድ ያላቸውን ተሰሚነት እንደሚሸረሽረው ጠረጠሩ። ክርስቶስ የሚናገርበት ሥልጣንና የሚፈጽመው ተአምር የበርካቶችን ቀልብ ሳበ። ክርስቶስ የፈሪሳውያንን እውነተኛ ማንነት በአደባባይ ማጋለጡ ነው ግጭት የፈጠረው። እያንዳንዱ ቃል እንደ ስለት የተሸፈኑበትን ሃይማኖታዊ መጋረጃ እየሸረከተ ጉዳቸውን ይዘረግፈው ገባ። ፊት ለፊት ጻድቅ መስለው ለመታየት የሚሞክሩበትን ምክንያት ገለጠው። በል ተናገር፣ እነዚህን በምን ሥልጣን ታደርጋለህ? ሥልጣንስ የሰጠ ማን ነው? የፈሪሳውያን ተሰሚነት በእምነት ላይ ብቻ የተገደበ አልነበረም። በአይሁድ ላዕላይ ሸንጎ ውስጥም ተጽዕኖአቸው ይበረታል። እምነትና ሥልጣን ተለቁጦ ነው እጃቸው የገባው። በዚህም የገንዘብ ጥቅም አግኝተውበታል። ፈሪሳውያን ጌታን ያልተቀበሉት ቀኖናዊ ስህተት ስላገኙበት አይደለም። ካመኑበት ኃይላቸውን ያጣሉ፣ ጉልበታቸውን ይነጠቃሉ። ምክንያቱ የተግባራቸውን ስሁትነት ስለሚረዱት ነው። እናም የገዛ ፈጣሪያቸውን ጠሉት፣ አወገዙት። እነሱ ሊገፉት በሞከሩ ቁጥርም የክርስቶስ ተከታይ በረከተ። ያኔ ነው ሕዝቡ ከቁጥጥራቸው እየወጣ ስለመሆኑ የነቁት። በተለይ አልዓዛር በክርስቶስ ምሕረት ከሙታን መሃል ሲነሳ ሁኔታው የበለጠ ከረረ። የአይሁድ ላዕላይ ሸንጎ ኢየሱስ በአንዳች መንገድ እንዲታቀብ ጠየቀ። ድንጋዩንም አነሱት። ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለ ሰማኸኝ አመሰግንሃለሁ። ሁል ጊዜም እንድትሰማኝ አወቅሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለ ቆሙት ሕዝብ ተናገርሁ አለ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበረ። ኢየሱስም ፍቱትና ይሂድ፣ ተዉት አላቸው። ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት ከአይሁድ ብዙዎች በእርሱ አመኑ። ከእነርሱ አንዳንዶቹ ግን ወደ ፈሪሳውያን ሄደው ኢየሱስ ያደረገውን ነገሯቸው። እንግዲህ የካህናት አለቆችና ፈሪሳውያን ሸንጎ ሰብስበው ምን እናድርግ? ይህ ሰው ብዙ ምልክቶች ያደርጋልና እንዲሁ ብንተወው ሁሉ በእርሱ ያምናሉ። የሮሜም ሰዎች መጥተው አገራችንን ወገናችንንም ይወስዳሉ አሉ። በዚያችም ዓመት ሊቀ ካህናት የነበረ ቀያፋ የሚሉት ከእነርሱ አንዱ እናንተ ምንም አታውቁም፣ ሕዝቡም ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡ አላቸው። ፈሪሳውያን ከሰዱቃውያን ጋር የቀኖና ልዩነት አላቸው። ይሁንና በሃይማኖት አዋቂነት ካባ ያገኙትን ክብር እንዲነጠቁ ስላልፈቀዱ ተባብረው በኢየሱስ ላይ አሴሩበት። በዚያ ላይ በቀኝ ገዢዎቹ ሮማውያን ፊት ልፍስፍስ ሆነው መታየታቸው አስፈርቷቸዋል። አበቃን። ይህንን መሰናዶ ካነበብናቸውና ካየናቸው ሰነዶች መዘን ነው ያዘጋጀነው። ከተሳሳትን ባለማወቅ መሆኑን ተረድታችሁ ይቅርታ እንድታደርጉልን እንለምናለን። ጾሙን ፈጣሪ ይቀበልላችሁ። ፈጣሪ አገራችንንና ዓለማችንን ሰላም ያደርግልን። አሜን።